ማሉ ተወጋገዙ ብሎ ይናገራል። ሄኖክ ማለት ሐዲስ ማለት ነው። ሐዲስ ማለት ነው። ሐዲስ የተባለበትም አዳም ብሉይ ስለሆነ ሄኖክ ደግሞ ሐዲስ ሆኗል። ሐዲስ ማለት በትንሣኤው አዳም በበደሉ ሲወድቅ ሄኖክ ደግሞ በጽድቁ መሰወር የቻለ ማድረግ የቻለ እግዚአብሔር ከምድር ከ360 ዓመት በኋላ ከተወለደ ማለት ነው። ሄኖክ ከዚህ ዓመት በኋላ እግዚአብሔር ጽድቁን አይቶ ሰወረው፣ ሞትም እንዳያገኘው አደረገው። እናንተ ሁለት ሰዎች ሙዚ ይኸው እናንተ ሁለታችሁ አንተና አንተ ይኸው ራሳችሁ ሁለታችሁ ይዞራችሁ አንተና አንተ ተነሱ። ባዶ ላይ ያላችሁ ነው። ተነሱ። ባዶ ላይ ያላችሁ አንተም ተነስ። ናዚ አንተም ተነስ። ተነሳ። አዎ ተነስ። ናዚ ወንበር እያለ ባዶ ላይ ተቀመጣላችሁ። ሸራው ላይ ባይሆን ብትሆኑ እንኳን ጥሩ ነበር። እና ይሄ ሄኖክ የተባለው ሰውዬ እግዚአብሔርን ያስደሰተ እግዚአብሔርም ደግሞ በመደሰቱ ሰዎች ለጊዜው ከሚያገኛቸው ሞት የሰወረው ወደ ብሔረ ሕያዋን የነጠቀው በአዳም ሞት እንዳለ እንደነገረን በሄኖክ ደግሞ ትንሣኤ እንዳለ የነገረን ሐዲስ ማለት ነው የስሙ ትርጓሜ። ከአዳም ደግሞ 7ኛ ትውልድ ነው። አዳም ሴትን ይወልዳል፣ ሴት ሄኖስን ይወልዳል፣ ሄኖስ ቃይናንን ይወልዳል፣ ቃይናን መላልኤልን ይወልዳል፣ መላልኤል ሄኖክን ይወልዳል፣ ሄኖክ ደግሞ ያሬድን ይወልዳል። ማነው? መላልኤል ያሬድን ይወልዳል፣ ያሬድ ደግሞ ሄኖክን ይወልዳል። መላልኤል ያሬድን፣ ያሬድ ሄኖክን። ሄኖክ ማለት አዲስ ማለት ነው ብያቸዋለሁ። በዚህ መሰረት ለአዳም 7ኛ ትውልድ ነው። በዚህ ጊዜ ደግሞ ሐዲስነትን ያሳየበት መታደስን፣ በጽድቅ ወደ እግዚአብሔር መነጠቅን፣ ፍጹምነትን እግዚአብሔር የሚወዳቸውን ሰዎች ከሞት እንደሚሰውራቸው መጨረሻው ደግሞ በክብር አምነው መስክረው ዘላለማዊ ሕይወትን የሚያሳያቸው መሆኑን ያሳየበት የገለጠበት በዛ በሕገ ልቡና አዳም በልጆቹ ሲቆጠር በ7ኛው ትውልድ ያሳየበት ነው። የሚገርመው የአባቱ የያሬድ ስም ያሬድ ማለት ደግሞ ሙራድ መውረድ ማለት ነው። መውረድ ማለት ነው። ሄኖክ ወደ ሰማይ በመነጠቁ አዲስ ነገር በማሳየቱ ሐዲስ የስሙ ትርጓሜ ሐዲስ እንደተባለ ሁሉ ያሬድም ደግሞ በያሬድ ጊዜ ደቂቀ ሴት የሚባሉት ከሰማይ ወደ ምድር ወርደዋልና በዚያን ጊዜ የነበረ ሰው የተወለደ በመሆኑ በዘመኑ እነዚያ እንደ መላእክት የሚኖሩ ሰዎች ወይንም በስም አጠራራቸው መላእክት ተብለው ሰዎች መላእክት ንጽህናቸው ቅድስናቸው መልአክ አስብሏቸው የሚኖሩ ሰዎች ወደ ምድር ወደ ኃጢአትና ወደ ርኩሰት በወረዱበት ጊዜ የተወለደ ሰው ስለሆነ ያሬድ ተባለ። ያሬድ ማለት ደግሞ ሙራድ ማለት መውረድ ማለት ነው። መውረድ ለምን ከተባለ በዚያ ዘመን ሰዎቹ የወረዱበት ከደብር ቅዱስ ወደ ታች ከጽድቅ ወደ ኃጢአት ከጽድቅ ወደ ኃጢአት ከንጽህና ወደ ርኩሰት የወረዱበት ዘመን ስለሆነ ለዚህ ነው ይሄንን ኃይለ ቃል ማሉ ተወጋገዙ ብለን ያነሳ ነው። የሄኖክ የሚጽፍልን የሄኖክ መጽሐፍ ከሌሎቹ መጽሐፍ የተለየ መጽሐፍ ነው። የዓለምን ጥበብን የቀመረበትና የቆጠረበት ቆጥሮም ያሰፈረበት የፀሐይንም የክርስቶስ ሥጋዌንም ደግሞ በተለየ ጥበብና ድንቅ በሆነ ሁኔታ ያስቀመጠ ሰው ነው። በተለየ ደግሞ ስነ ፍጥረት ላይ ምርምር ላይ በተለየ መልኩ ይጽፋል። ለዚህ ነው መጽሐፉ ከመጽሐፍ ቅዱስ የመጀመሪያ ቢሆንም ግን ከሃይማኖት ወይንም ከሕግ መጽሐፍ አይያዝም። አትስረቅ፣ አታመንዝር የሚል በዛ ደረጃ የተጻፈ አይደለም። በዚህ አማካኝነት እነዚህ ደቂቀ ሴት
ከሰማይ ሲወርዱ በያሬድ ጊዜ ወረዱ። ሄኖክ ደግሞ የእነዚያን ርኩሰታቸውን አየና ጻፈ። እንዲያውም ምንድነው የሚለን? በሰዎች ጥፋት ሰዎች ጮሁ ይለናል። በሰዎች ጥፋት ሰዎች ጮሁ ማለት እነዚህ ሰዎች ከሰማይ ወረዱ። ደቂቀ ቃየል ደግሞ ልብስ ሳይለብሱ የሚኖሩ ሰዎች ናቸው። ወገባቸው ላይ ብቻ ጥቂት ነገር ታጥቀው ኃጢአትን፣ ዝሙትን ሲሰሩ የሚኖሩ ሰዎች ናቸው። በዚህ ጊዜ ነበር እነዚህ ከደብረ ቅዱስ 200 የሚያህሉ ሰዎች ወረዱ። አያቸው። ሲያዩአቸው ደግሞ ምን ሆነ? አእምሯቸው ፈቲውን ፍላጎትን ልቡናቸው ጸነሰ። ልቡናቸው ጸንሶ ወደ አእምሯቸው ወደ አወጡትና ወደ መተግበር ደረጃ ደረሱ። ይህንን ያዩ ሰዎች እነዚህ 200 የሚያህሉ ሰዎች በሙሉ የደቂቀ ቃየልን ኃጢአት ተመኙት፣ ፈለጉት። ነገር ግን አንዱ ለአንዱ አውጥቶ ለመናገር ፈሩ። እንዲህ እናድርግ፣ ወደ እነሱ እንውረድ ለማለት ፈሩ። ነገር ግን በልብ የተጸነሰ ክፉ ነገር ወይንም ወደፊት የምንጠፋበት ከሆነ ለዛ በራችንን ከከፈት ነው የተከፈተውን በር ሰይጣን ተጠቅሞ ጥቂት መግቢያ ካገኘ ሰፊ ያደርገዋልና እነዚህ ሰዎች አንዱ ለአንዱ ማውራት ጀመሩ። ኑሮን እነሱ ይኖራታል እያሉ። እንዲያውም አንድ ሊቅ ምን ይላል? አንተ ልቡናህን ለእግዚአብሔር ክፈትለት። ለምን? እግዚአብሔር ወደ ልቡናህ እንዲገባ የልቡናህን በር ክፈትለት። የልቡናህን በር ከከፈትክለት በኋላ እግዚአብሔርም ወደ ልብህ ከገባ በኋላ እንዳይወጣ ልብህን ቆልፈው ይላል። ምንክን ቆልፈው? ልብህን ቆልፈው። ለምን? ወደ ልቡናህ የገባው እግዚአብሔር ካንተ ሲወጣ ከልቡናህ ሲወጣ ይለይሃል፣ ትረሳዋለህ። ማለት ከልቡናህ ሲወጣ ማለት እግዚአብሔርን ማሰብ ከልቡናህ ከተረሳ አንተ ኃጢአትን ታስባለህ። ስለዚህ እግዚአብሔርን እንድትፈራና እንድታውቀው የሚያደርጉ ነገሮች በሙሉ ወደ ልቡናህ እንዲገቡ ክፈትላቸው። ነገር ግን እንዲወጡ እንድትዘነጋቸው በመብልም ይሁን በመጠጥ በማየትም ይሁን በማሽተት ካንተ ከልቡናህ እንዲወጡ አታድርጋቸው። ሁልጊዜም ቆልፈ ያዛቸው። ነገር ግን ሰይጣን ወደ ልቡናህ እንዳይገባ ቆልፍበት አስቀድመ። ልብ በሉ፣ ለእግዚአብሔር አስቀድመ ክፈትለት። ምን እንዲል? እንዲገባ። ከገባ በኋላ እንዳይወጣ ቆልፍበት ይላል። ለሰይጣን ደግሞ እንዳይገባ ምን በልበት? አስቀድመ ቆልፍበት። ከቆለፍክበት በኋላ ድንገት ከገባ ደግሞ ለማስወጣት ፈጥነ ክፈተው፣ በሩን ክፈትለት። ለምን? ወጥቶ እንዲሄድ ብሎ ይናገራል። እና እነዚህ ሰዎች ምንድን ያደረጉት? በልቡናቸው ውስጥ ጸንሰውታልና አንዱ ለአንዱ ማውራት ጀመሩ፣ ወረዱ። ከዚህ በኋላ እያንዳንዳቸው የፈለጉት ለመጀመሪያ ጊዜ አንዱ አንዲትን ይዘው እንዲኖሩ ነበረ፣ የስጋቸው ፍላጎት ምኞታቸው። ነገር ግን ከዚህ በኋላ ምን አደረጉ? ለጊዜው እንዲህ ብለው ከቆዩ በኋላ መጨረሻቸው ግን ይላል እንደ አዕዋፋት መሆን ጀመሩ፣ እንደ እንስሳት መሆን ጀመሩ። ረሱት። አንዲቱን አንዱ ይዞ ይኖራል የተባሉትን ረሱት። ያ የወረዱበት ግን ያንን ሲነጋገሩ ስማዚያ የሚባለው አለቃቸው ይላል ይህንን ነገር ማንም ሰው ከኛ ተለይቶ እንዳይቀር ምን እንበል? ቃል እንግባ፣ እንማማል ተባባሉ። ከዚህ በኋላ በዛ ለመውረድ ያንን ኃጢአትም ለመስራት ማሉ፣ ተወጋገዙም። ለምን? እርስ በርሳቸው ተወጋገዙ። ከዚያ ተለይቶ የሚቀር እንዳይኖር እንዲወርድ ኃጢአትንም ደግሞ እንዲሰራ ተወጋገዙ። ከዚህ በኋላ ወርደው ሰሩ ይላል። ልብ በሉ፣ የተወጋገዙት ኃጢአት ለመስራት ነው። የተወጋገዙት ከእግዚአብሔር ለመለየት ነው። የተወጋገዙት ወይንም የማሉት ኤርሞን በሚባለው ተራራ ላይ ምን ለማለት ነው? ከእግዚአብሔር ለመለየት ወደ እግዚአብሔር ላለመመለስ ተባማሉ፣ ኃጢአትን ለመስራት። እነዚያ መላእክት ተብለው በተፈጥሮ መላእክት የሆኑት እነ ቅዱስ ሚካኤልን እነ ቅዱስ ገብርኤልን በስራ በተግባር በቅድስና መስለው የሚኖሩ ሰዎች ከዛኛው ማዕረግ እንዲወርዱ ምን ተማማሉ? ሰው ኃጢአት ለመስራት ይማማላል ማለት ነው። እኔ ተግብሬው ገሌ እንዳይቀር ብሎ ይማማላል። ተወጋገዙ እርስ በርሳቸው።
ያንንም ደብረ መሐላ ሲሉ ኤርሞንን ደብረ መሐላ የማልበት የመማማያ የቃል ኪዳን ተራራ ሲሉ ኤርሞን አሉት ብሎ ይናገራል። ከዚህ በኋላ ወረዱ። እነዚህ ሰዎች ምን አደረጉ ብንል ወርደው ኃጢአት ሰሩ። ከዛችም መተኛት ጀመሩ። ከዚህ በኋላ ከነዚህ የሚወለደው አንዱ ሰው 3000 ክንድ ያህል ሆነ። ምን ያህል? የምኑ የአንድ ሰው ቁመት ከነዚህ በኃጢአት ምክንያት የተወለደው የአንድ ሰው ቁመት 3000 ያህል ቁመት ሆነ። እነዚህንም ደግሞ ቅዱስ ኤጲፋንዮስ ምን ይላል? ደመናውን የሚገፉ ሆኑ ይላል። ቁመታቸው ታላቅ ስለሆነ ከደመና በላይ ስለሆኑ እንግዲህ በረራ ከደመና በላይ ነው የሚበረው። ፕሌን ከዛ በላይ ስለሚበር ደመናው ወደታች ነው የሚሆነው። እነዚህም ደግሞ ምን ሆኑ? ምድር ላይ ቆመው ከደመናው በላይ ሆኑ። ከደመናው በላይ በመሆናቸው ደመናውን እንደዚህ አትሮንስ ምን ይሉት ነበረ? ይገፉት ነበረ ማለት ነው። ለምን? ከዛ ደርሰዋልና። እንዲህም ሆነው ደግሞ ይላል የሚበሉት የሚጠጡት በጥቂቱ አይበቃቸውም ነበረ። 5 6 ያህል መሶብ ቀርቦላቸው ያላጠግባቸው ብሎ ይላል የሌሎችን ምግብ እየቀሙ መብላት ጀመሩ። ይህም ደግሞ አልጠቅማቸው አለ። እናት አባቶቻቸው የሚሰጧቸው አልጠቅማቸው አለ። የሌሎች የጎረቤት ሰዎችን እያነሱ እየቀለቡ የሚበሉ ሆኑ ይላል። ምኖችን? ሰዎቹን እያነሱ የሚበሉ እንደ ምግብ ሰዎችን የሚመገቧቸው ሆነ ማለት ነው። ልብ በሉ። በዚህ ደረጃ ሰውን መብላት በ3 ደረጃ መጽሐፍ ቅዱስ ላይ ተቀምጦ እናገኘዋለን። ወይንም መጽሐፍ ሰዎችን የበሉ የሰውን ስጋ በ3 መንገድ በልተው እናገኛለን። 3 ሰዎች ማለት 3 ሰዎች ስንል አንድ ማለት በመቁጠር አንደኛው በግብረ ሐዋርያት ምዕራፍ 12 ላይ ያለ ኃይለ ቃል ነው። ሄሮድስ የሚባል ይሄ ከኃጢአቱ ብዛት ከክፋቱ ብዛት የተነሳ እግዚአብሔር በመቅሰፍት መታው። ሰውነቱ ቆሰለ፣ ተላ። ከዚህ በኋላ ሰውነቱ በላ። ራሱን በራሱ እየበላው አካሉን እየበላ ሞተ ማለት ነው። ሁለተኛው ደግሞ እነዚህ ሰዎች ናቸው። በተፈጥሯቸው ግሩማ ሰው የሆኑ ነገር ግን በኃጢአት ምክንያት የተወለዱት ከደመና በላይ ስለሆኑ ወይንም ጥቂት በልተው ሰው የሚመገበውን ተመግበው መኖር ስላልቻሉ ሰውን ይበሉ ጀመረ ማለት ነው። ከዛ ያለውን ሰው በአካባቢ ያለውን ሰው በልተው ከጨረሱ በኋላ እናት አባቶቻቸውን በሉ ማለት ነው። እናት አባቶቻቸውን በሉ። እነዚህ በዚህ መቀጠል ኃጢአትን እየወለደ በንፍሮ እስኪጠፉ ድረስ ማለት ነው። ሁለተኛዎቹ እነዚህ ናቸው። ሶስተኛው ደግሞ በሁለተኛ ነገሥት ምዕራፍ 6 ቁጥር 1 ጀምሮ ስታነቡት ታገኙታላችሁ። በተለይ ምዕራፍ 20 ምዕራፍ 6 ቁጥር 20 ላይ 24 ላይ በዛ ዘመን ይላል የሌላ ቦታ ንጉሥ መጥቶ የእስራኤልን ምድር ከበበ፣ ተጨነቁ፣ ረሃብም ሆነ። የእስራኤል ንጉሥም ይጨነቅ ጀመረ። ልብሱን ለብሶ በሰገነት ላይ በአፋፉ ላይ በተራራው ይመላለስ ጀመር። ረሃብ ጸንቶ ነበረ። የወፍ ኩስ ይሸጥ ነበር ይላል። የምን የወፍ ኩስ ይሸጥ ነበረ። ኩስ ማለት ምን ማለት ነው? በሌላ አጠራር ሰገራ ተብሎ የሚጠራው ማለት ነው። እሱ የወፎቹ ሳይቀር ይሸጥ ነበረ። ለምን? ረሃብ ስለሆነ ጭንቅ ስለሆነ የሚበሉት ስላጡ ይሄ ሁሉ ይሸጥ ጀመር ነበር። እርባችሁ ታውቃላችሁ? እርባችሁ ታውቃላችሁ? ደህና አደራችሁ? እርባችሁ ታውቃላችሁ? አያውቅም? ከዚህ አንፃር እርባችሁ አታውቁም አይደል? እሺ፣ ጾም ሽራችሁ አታውቁም? ጾም ሽራችሁ ታውቃላችሁ? አታውቁም? ለምን? አልጾምም ብላችሁ ጠግባችሁ ነው። ስለዚህ ርባችሁ የማያውቅ ከሆነ አልጾምም የማለት የጥጋብ ሁኔታ ነው። በእርግጥ ጥጋብ ነው። ለምን ካል የሲኦልን እሳት እችላለሁ፣ ጾም ብሽር እግዚአብሔር ቢፈርድብኝ የዚያን እችላለሁ፣ የዚህን ያልቻልኩት ልብላ ማለት ይሄ ምንድነው? ጥጋብ ነው አይደለ?
ጊዜ አድርሶ አለመብላት ጅልነት ነው ማለት ነው። ስለዚህ ከዚህ አንጻር ስናየው ግን ምን አይደለም የወፍ ኩስ እስከ መሸጥ የርግብ ኩስ እስከ መሸጥ ከደረሰ እኛን ራብርቡን በነገራችን ላይ አያውቅም በዛ ደረጃ ማለት ነው። ስለዚህ እንዲህ ሲሆን እነዚህ ሰዎች ተጨነቁ። ሁለት ጎረቤታም ሴቶቹ በረሃብ ጉዳይ ሲመካከሩ አንዲቷ ምን አለች? ዛሬ ያንቺን ልጅ ቀቅለን እንብላው፣ ነገ ደግሞ የኔን ልጅ ቀቅለን እንበላዋለን ተባባሉ። አንደኛዋ ሴት ረሃብ ነው ርቧታል። ከዚህን በኋላ ምን አለች? እሺ ይሁን በቃ እንዳልሽው የኔን ልጅ ዛሬ ቀቅለን እንብላው አለቻት። አይፈረድም ለማለት ነው። አያድርስ ነው የሚባለው አይደለ? እንደዚህ ካለው ጊዜና ዘመን አያድርስ ነው እንጂ እንግዲህ መፍረድ ላይ እዛ ደርሰን ስላላየ ነው እንደዛ ሆነን ስላላየ ነው አንፈርድም። ምንስ ቢሆን ቢርባት ልጇ አልተበላለች ልንል እንችላለን። እዛ ያንን ዘመን አያሳየን ነው የሚባለው ጸሎቱ እሱ ነው። ከዚህ በኋላ አንድ ቀን የመጀመሪያው ቀን እንዲህ ተባብለው ተነጋግረው የአንደኛይቱን ልጅ ቀቅለው በሉት ማለት ነው። የአንደኛይቱን ልጅ ከበሉ በኋላ መሸነጋ። በሁለተኛው ቀን ደግሞ ያ ተበልቶ አንድ ቀን ተበልቶ አለመራብ አይቻልም እና ራባቸው ደግሞ ወዳጄ ትናንትና የኔን ልጅ ቀቅለን በልተናል፣ እንግዲህ ደግሞ ዛሬ ያንቺን ልጅ ቀቅለን እንብላው አምጪው አለቻት። ከዚህ በኋላ ምን አለች? ይቺ ሴት ልጄንስ ቀቅዬ አልበላም አለችና ደበቀችው ልጇን። ያቺ ሴት ጮኸች፣ አለቀሰች። ንጉሡም ቅድም እንዳልኳችሁ በዛ ላይ ጨንቆት ጠላት ከቦታል፣ ወሮታል፣ ሊወጋው መጥቷል። ረሃብ አለ፣ ህዝቡ በረሃብ እየተጨነቀ ነው። ራሱን ማስከበር ሀገሩን መጠበቅ አይችልም። በሁለቱ መካከል ጭንቅ አገኘው። ንጉሡ እያለቀሰ በሚመላለስበት ጊዜ ንጉሥ ሆይ እባክህን ፍርድ ተጓደለብኝ አለች። ምን ሆንሽ አላት። ትናንትና የኔን ልጅ ቀቅለን በላን፣ ዛሬ ደግሞ የእሷን ልጅ ቀቅለን ልንበላ ቃል ገብታ ነበር፣ ግን ደበቀችው፣ ልጇን ሸሸገችው። ይህንን ልጅ አምጥታ ቀቅላ እንበላው ዘንድ ፍረድልኝ አለችው። ከዚህ በኋላ የሰውዬ ይህ ንጉሥ ህዝቡ ምን ሆኗል እስኪሉት ድረስ ሰውነቱን ማነው ልብሱን ቀዶ በሰዎች መካከል እየተመላለሰ አለቀሰ ማለት ነው። ስለዚህ ሰዎችን የበሉ ልጆቻቸው፣ አንደኛ ልጇን የበሉ ልጆቻቸውን የበሉ፣ ሁለተኛ ደግሞ ራሱን የበላ ሄሮድስ፣ ሶስተኛ ደግሞ እነዚህ በኃጢአት ምክንያት የተወለዱ ሰዎች ሰውን መብላት የደረሱበት በዚህ አጋጣሚ ነበረ ማለት ነው። ከዚህ በኋላ እነዚህ ሰዎች ምን ያደረጉ? እንዲያውም አንደኛው ራእይት ይባሉ ነበር፣ ታላላቆች ማለት ነው። ከዚህ በኋላ አንድ ቀን ይላል ተነሳና ከነበረበት ወደ ፀሐይ መግቢያ ከምስራቅ ወደ ምዕራብ እየሮጠ ሄደና የፀሐይን መስኮቶቿን ዘጋባት ይላል። ፀሐይ ስትደርስ አቃጠለችው። ልብ በሉ፣ ፀሐይ ከምስራቅ እስከ ምዕራብ እየተወረወረች ነው የምትሄደው። በሰረገላዎቿ እየተወረወረች ትሄዳለች። በዛራ ፀሐይ ሲደርስ እዛ ስትደርስ ሲያቃጥለው ከፀሐይ እሱ ቀድሞ የደረሰ። ልብ በሉ ምን አይነት ሰው ቢሆን ነው ብለን ስናስብ ቁመቱ ስንት ነው ብለናል? 3000 ክንድ። እነዚህ 3000 ክንድ የሆኑ ሰዎች 2000 ክንድ የሆኑትን ይበላሉ። 2000 ክንድ የሆኑት ደግሞ 1000 የሆኑትን ክንድ 1000 ክንድ የሆኑትን ይበላሉ። እንዲህ ያሉ ነበር ይኖሩ። አንድ ቀን እንዲሆነ ፀሐይ መግቢያ ሄደ። የፀሐይ ቃጠሎ አቃጠለው፣ ተሰማው። መጣ ወጣና ከታላቁ ባህር ከውቅያኖስ ዘንድ ሄደ። ጠብቶታል፣ ውሃ ጠጣ። ውሃ ሲጠጣ ከውቅያኖስ አንድ ስንዝር ያህል አጎደለለት ይላል። ስንት? አንድ ስንዝር ያህል አጎደለለት። ከዚህ ነው በኋላ ጨነቀው፣ ላብላብ አለው፣ ተጨነቀ። ልብ በሉ በምን ምክንያት ነው ይህ ሁሉ የሆነው ስንል በኃጢአት ምክንያት ነው። የዚህ ጊዜ ጮኸ። እግዚአብሔር ምን አለው? አሁንም ጩህ፣ እንደገና ንስሐ ብትገባ ይላል ይህ ጩኸት ይጠቅምሃል ብሎ እግዚአብሔር ተነጋገረው። አንተ ማነህ? ና እስኪ እንዲህ ብለህ የምትነጋገረኝ ና እንግጠምና የሚያሸንፈው ይታያል። ከማን ጋር? ከእግዚአብሔር ጋር።
ከእግዚአብሔር ጋር ምን አለ? የሚያሸንፈው ይታየናል። ንግተው እግዚአብሔር ምን አለው? ለአመፀኞች አልገለጥም፣ ለሚፈልጉኝ ነው። እንዳንተ ላለውስ በዚህ በመዓት ነው የምገለጽልህ ብሎ ነገረው። ከዚህ በኋላ ጩኸቱን ቀጠለበት፣ ተጨነቀ፣ ላብ ላብ አለው። ወገኖቹ 60 የሚያህሉ ሰዎች መጡ። ምን ሆነ ነው አሉት፣ ጠየቁት። ከዚህ በኋላ ምን አላቸው? እንዲህ ሆንኩ፣ ሄድኩ፣ ፀሐይ መግቢያ ወጣው፣ ውሃ ጠጣው፣ ጭንቅ አለኝ። ከዚህ በኋላ አንድ መጥቶ ተናገረኝ፣ አላየሁትም፣ አስፈራርቶኝ ሄደ አላቸው። ብናገኘው ኖሮ ልብ በሉ በመሐላ ቃል ገብተው ኃጢአትን ለመስራት እናት አባቶቻቸው ኃጢአት ለመስራት ተማምለው ቃል ገብተው የተወለዱ ሰዎች ናቸውና ምን አሉ? እነዚህ ብናገኘው ኖሮ እርሱን ቀጥቅጠን ራሱን ልቡን ብለን ቀጥቅጠን በገደልነው ነበር አሉት። ሳይታይ እንዴት ይያዛል? ለመያዝ መታየት መቻል አለበት። አይታይም እኮ አላቸው። በዛውም ላይ ደግሞ አንችለውም አላቸው። ከስሳችን የሚያሸንፍ አይኖርም። አንዱ እግሩን ይይዛል፣ አንዱ እጁን ይይዛል፣ አንዱ ወገቡን ይይዛል፣ አንዱ አንገቱን ይይዛል። ስለዚህ አያሸንፈንም አሉት። ሲታይ ነው ሁሉም ነገር። ይልቁንስ እኔን ከዚህ ጭንቅ ከዚህ መከራ አሳርፉኝ አላቸው። ከምኑ? ከዛ ላብ ካለው ያ ጭንቅ እንደዛ አድርጎ ከያዘው አድኑኝ አላቸው። ከዚህ በኋላ ምን አሉ? ምን አድርገን እንታደግ ሲሉት በያዛችሁት ብረት ሆዴን ምቱኝ፣ ሆዴን ቅደዱና የሆዴ ውስጥ ያለው ሲወጣልኝ እድናለሁ አለ። ከዚህ በኋላ ሆዱን ወጉት። ከሆዱ ያለው ወጣ፣ እሱም ሞተ። ከሆዱ ያለው ያ ከውቅያኖስ ከታላቁ ባህር ስንዝር አውርዶት ነበርና ያ ከሆዱ ያለው ውሃ ሲወጣ 60 ሰዎችንም ይዟቸው ሄደ። ከዛ በኋላ ያም ደግሞ የጎደለው ባህርም ደግሞ ሞላ ማለት ነው። ያ ከሆዱ የወጣው ውሃ ምድርን ምን ይላል? አጎረጎዳት፣ እያጠበ አፈሯን ከላይ እያነሳ ይዞለት ሄደ ይላል። ይዞለት ሄደ። ለምን? ሰዎቹ የተወለዱት በዛ አጋጣሚ ስለሆነ በዛ መንገድና የኃጢአት ስራ ስለሆነ ምን አደረጉ? እንዲህ እስከመሆን ድረስ ደረሱ። እንዲህ እስከመሆን ድረስ ከዚህ በኋላ ሰዎች ይላል የነዚህ ሰዎች መከራቸው ግፋቸው እየበዛ ደጋግ ሰዎች በእነዚህ ሰዎቹ መሰቃየት ሲበዛባቸው በሰዎች ጥፋት ይላል ሰዎች ጮሁ። ሚካኤልና ገብርኤል ሱራኤልና ኡራኤል ምን አሉ? ሰሙ። ከዚህ በኋላ ምን እነዚህ መላእክት ምን አሉ? የነዚህን የሰዎችን መበደልና የክፉዎችን መበደል ሲያዩ ወደ እግዚአብሔር አመለከቱ። ምድርም ደግሞ ብቻዋን ትጮሃለች አሉ ይላል። ብቻዋን ትጮሃለች። ለምን? እነዚህ ሰዎች በምድር ላይ ይህን ሁሉ አድርገዋልና። የሚገርመው ደግሞ ከሰማይ በወረዱ ጊዜ እናት አባቶቻቸው አንዱ ኮከብ መቁጠርን ኮከብ ቆጠራ የሚባለውን ጥንቁልናን አስተማሯቸው። አንዱ ደግሞ ቅጠል መማስን መበጠስን ሰው እንዴት እንደሚጎዳ የሚሆንበትን አሳዩአቸው። አንዱም ደግሞ በዚህ በኩል ፀሐይ ስትወጣ ምሕረት ይሆናል፣ በዚህ በኩል ፀሐይ በዚህ በኩል ጨረቃ ስትወጣ መዓት ይሆናል፣ በዚህ በኩል ጨረቃ ስትወጣ ምሕረት ይሆናል እያሉ የጥንቁልናን መንገድ ምራቸው አስተማሯቸው። ለምን? ለኃጢአት ተማምለው ወርደዋልና ሰይጣን የዚህን የሰው ማጥፋትን ያመጽን የተንኮልን በሙሉ መንገዱን ገለጠላቸው፣ አስተማሯቸው። ከዚህ በኋላ እንዲህ እያደረጉ ከቆዩ በኋላ ምን አሉ? የእነዚህ ሰዎች በደላቸው አሁን በዓለም ላይ የኪራይ ማህፀን አለ አይደል? ባልና ሚስት መውለድ ካልፈለጉ የአንዲቱን ደሞዝ ይከፍላሉ፣ ብር ይከፍላሉ። ምን ያደርጋሉ? ያቺ ትጸንስላቸዋለች ማለት ነው። ከሱ ዘር ከእናት ከሴትዮዋ ደም ይቀዳና ወደዚያች እንግዲህ ባለሙያዎቹ አሉ አይደለ? ማለት እንዴት እንደሚሆን የኛ ያደርጉታል ማለት አይደለም። አነጋገሩን ዘይቤውን ተረዱታላችሁ ብዬ ነው። ስለዚህ በምን ለማለት እነዚህ ሰዎች እንደዚያ የሚሆን ከሌላ ሰው ዘርና ደም ተቀድቶ ወደ ሌላ ሰው ዘር እንደሚተላለፍ ሁሉ አስተማሯቸው ይላል። አያችሁ፣ ሌላ ያቺ ሴት ማህፀን ሆና ሌሎች እናት አባት ሆነው
ምን አደረጉ ይላል? እንዲወልዱ ይደረግ ነበር። ከወለደችው በኋላ ደግሞ ልጁ ለነዚያ ሰው እንዲሆን ይህን ሁሉ አስተማሯቸው። ለምን? ሰይጣን የገለጸላቸው መንገዱ ተንኮሉ እስከዚህ ድረስ ስለነበረ ማለት ነው። እስከዚህ ድረስ ስለሆነ እንዲያውም በቅርቡ እየተባለ ነበር ይሰማል። ግን የየትኛው ሀገር መሪ ነው ሚስቱ ሴት ትሁን ወንድ ትሁን የሚታወቅ ነገር የለም ማለት 18 ዓመት እስከሚሆናቸው ድረስ ሰዎቹ እነዚህ ያደጉ ሀገራት ተብለው የሚጠሩት በሙሉ ማለት ነው ምን አደረጉ? 18 እስከ 18 ዓመት ድረስ ዝንባሌያቸውን ይጠቀማሉ። እኔ 18 ዓመት እስኪሆነ ድረስ ሴት መሆን ከፈለኩ ወንድ ነኝ አይደል? ሴት መሆን ከፈለኩ ሴት መሆን እንዲሆን ያወጡትን ሕግ ተጠቅማ ነው የሆነችው ብለው ንጉሱን መሪውን ያስጨነቁት። ከዚህ በኋላ የሚስቴን በተፈጥሮ ሴትና ወንድ አስመርምሬ ይፋ አደርጋለሁ ብሎ ሂደት ላይ ነው ያለው ማለት ነው። ምን ለማለት ነው? በዚያን ጊዜ የነበሩ ሰዎች በሙሉ ይህን እስከ ማድረግ ደርሰው ነበረ ማለት ነው። ይህን እስከ ማድረግ ደርሰው ነበረ። እነዚህም ሰዎች ደግሞ ግን በእያንዳንዳቸው አልተስማሙም፣ ተለያዩ። ለምን? በኃጢአት ምክንያት የመጣ ስለሆነ ስራው በኃጢአት ምክንያት የተሰራ ስለሆነ የሰይጣን አበጋዞች ሆነው ያመጡት ስለሆነ አልተስማሙም። ስለዚህ ይህ ኃጢአት ሁሉ የተሰራው ሰው ለኃጢአት ይመማላል ማለት ነው። ለኃጢአት ቃል ኪዳን ይገባል። ከእግዚአብሔር እየራቀ በሄደ ቁጥር ምን ይሆናል? ለኃጢአት ይገስፍበታል፣ በልቡናው ያድራል። እንዲህ እየሆነ ከእግዚአብሔር የሚርቅበት መንገዱ ሁሉ እየሰፋ ይሄዳል። በዚህ መካከል ነው የምንኖረው እኛም ለማለት ነው። የኛም ጉዟችን የኛም መንገዳችን በዚህ ውስጥ ነው። ይህ ሁሉ ኃጢአት በሚሰራባት ዓለም ነው። አሁን በዛን ጊዜ የነበሩ ሰዎች የሚሰሩት ኃጢአት በሙሉ ይሰራል በዓለማችን ላይ። እግዚአብሔር እነዚያን ሰዎች በንፍር ውሃ እንዳጠፋ ዛሬ በንፍር ውሃ የማያጠፋን ዳግም በንፍር ውሃ ላያጠፋ ቃል ኪዳን ስለገባ እንጂ ሰው የተሻለ ሆኖ አይደለም። በዚህ መካከል ግን ይህ ሁሉ በሚሰራበት የነዚህ ልጆች በንፍር ውሃ ሲጠፉ ኖህ እንደዳነው ሁሉ ጽድቅ ሆኖ የጽድቅ ምልክትም ሆኖ እንደተቀመጠው ሁሉ በዚህ ዓለም ስንኖር እኛም ደግሞ ከዚያ የተለየን መሆን መቻል አለብን። በዚያ የተለየ ለምን? ያ የሚሆነው ደግሞ ከእግዚአብሔር ቤት ባለመውጣት ነው። ከእግዚአብሔር ቤት ባለመራቅ ነው። እነዚህ ሰዎች በደብር ቅዱስ የሚኖሩ ቅዱሳን ሰዎች ተብለው የሚጠሩ ነበር፣ ወይንም ቅዱሳን መላእክት እስከ መባል የደረሱ ነበሩ። ቅዱሳን መላእክት ተብለው የሚጠሩ እኛም ደግሞ በቤቱ ስንኖር አገልጋዮቹ ሆነን ስንኖር ከዚህ ከወጣን አጋንንት ተብለን እስከ መጠራት የምንደርስበት ስለሆነ ምን ማለት? ከቤቱ ላለመውጣት ጥረት ማድረግ፣ ላለመጥፋት ጥረት ማድረግ። ስለዚህ በዚህ መልኩ እንድንሄድ ይህ መንገዳችን ነው። ተማማሉ። ስለዚህ እኛም ለጽድቅ ተማምለን ለበጎ ነገር ተማምለን ሌሎችን ቀስቅሰን ወደዚህ እንድንመጣ የእግዚአብሔር ቸርነት አይለየን። በዚህ መካከል የእግዚአብሔር ቤተሰቦች ኃጢአት አለ፣ ፍላጎት አለ፣ ሁሉም ነገር ወጣትም ምንም ሊሆን ይችላል፣ ስንፍናም አለ። በዚህ መካከል ግን ስንፍናን ታግሎ ወደዚህ መምጣት ትልቅ ስጦታ ነው። በዚህ መካከል ቁርጠኝነት ሆኖ አንድ ሆኖ እህት ስትጠፋ ወንድም ሲጠፋ ተፈላልጎ መምጣት የመጀመሪያው የስራችን መጀመሪያ ነው የሚገባው።